እና በሳምንት የሰባት ሰዓት የሰባት ቀን ተኩል ኢንካም ሉዝ እያደረገ ከሆነ እና ሳምንት ከወር አንድ ሳምንት የሱ አይደለም ማለት ነው። ገብቷል? ለሩብ አንድ 25% የሱ አይደለም። ስለዚህ 80 ዓመት የሚኖር ከሆነ በኳልኩሌት ስታደርገው ለአራት ስታካፍለው 60 ዓመት ነው እየኖረ ያለው። ሌላው ላይ ከመሬት በላይ የሚተነፍስ ሰው ነው ማለት ነው። 20 years ማንም ጠላት የለም። ጊዜ ነው ጠላት ወይም ወዳጅ አጠቃቀማቸው። እሱ የትም ሁሌ አብላብል ነው። አንተ ግን የሱ ጠላት ሆነ የራስን እሱን ባለመታዘዝ ያመጣው ጥላቻ ራስህን ገዳይ ሆነ ትገኛለህ ማለት ነው። ገብቷል? ግን ያው ባገኘው ሰዓት ልታቆም ነው እንቅስቃሴ ማለት ነው። ትሸጣታለህ ወይ ብትሸጣት ብትጠየቅ ምን ያህል ትሸጣታለህ ልለው ፕራይሱ እና እንዴ እንደ ዕቃ ቆጠርካት ልጄን እቺ ብሌን አይኔ ምናምን ብሎ በትግርኛ በጣም ተናደደብኝ። በኋላ አረጋግጦት ከብዙ ሰው ያጣላኝም ይሄ ነው። በቃ ከምወዳቸው ሰዎች እየወደድኳቸው የራቅኩት በዚህ ነው። ማድረግ ያለብኝ ነገር ማድረግ ያለብኝ። ሰላም ሰላም፣ እንደምን ሰነበታችሁ? ማለዳ ፖድካስት ነው። ማለዳ ፖድካስት ሁላችሁም በያላችሁበት ሰላምና ጤናን እየተመኘላችሁ ዛሬም እንደተለመደው እንግዳ ይዘን ወደ እናንተ ቀርበናል። የዛሬ እንግዳችን እንግዲህ አቶ ብርሃነ እንኳን ወደ ማለዳ ፖድካስት ስቱዲያችን በደህና መጣ። እንኳን ደህና ቆየልን አዱ። እኔ ደግሞ እኔን ላይክ በዚህ አይነት ደረጃ ያለኝ ነገር ኤክስፒሪየንስም ሌላ ሆነ ነገሮችን ዲስካስ ለማድረግ ያው አክብረን ስለጠራኝ በጣም እጅግ አድርጌ ነው የማመሰግነው። በዛው ማለዳ ሚዲያም እንዳለው ቲሙም ጭምር ሳላመሰግን ማለፍ አልፈለኩም። በጣም ደስ ብሎኛል። እናመሰግናለን። እንግዲህ ያው አንተም ደግሞ የህይወት ተሞክሮህን ልታካፍለን እዚህ ስለመጣህ በድጋሚ በጣም ነው የምናመሰግንህ ብርሃነ። ከአሜሪካን የመጣኸውና ይመስለኛል ኬንያ የመጀመሪያ ነው? አዎ ለኬንያ መጀመሪያ ጊዜ ነው። እንዴት አያት ግን? አይ ጥሩ ሀገር ነው በጣም በብዙ ነገር ሳየው እኔ በአንዳንድ ቦታም ኢስት አፍሪካም ሄጃለሁ ማለት እችላለሁና ያለውን ብዙ ነገር ኤክስፒሪየንሱ እንደ ኢስት አፍሪካ አሁን ብዙ ነገር ያለውን አገሩ ኢች ኢንዲቪጁዋል ሀገሮችን ኢትዮጵያም ኤርትራም ሱዳንም የትም እስከ ሶማሊያም ብትሄድ የራሳቸው ችግር አላቸው። ሲሪየስ የሆነ ኢሹ ሲቪል ኢሹም አለ፣ ሚሊተሪ ኢሹም አለ። ብዙ ነገሮችም ሲስተሙም ስታየው እሱን ሳየው በጣም በህዝቡም ያለውም በተለይ ህዝቡ ያለው the same generation ዲሲፕሊኑ ልዩነት way far ነው። በጣም የሚገርም ነው። ስለዚህ ተደንቀህ so disciplined people በቃ በጣም ደስ ብሎኛል። ምን ለየት ያለ ነገር ለምሳሌ ከኬንያ ያገኘው ነገር እስኪ እንደው ለየት ያለ ምን አየህ? ለየት ያለው በቃ መጀመሪያ ፍርሃት የለም። የትም ሀገር ፖሊስ ስታይ ትፈራለህ፣ ሚሊተሪ አርምድ የሆነ ስታይ ትፈራለህ፣ ጡንቻ ያለው ስታይ ትፈራለህ፣ ሀብታም ስታይ ትፈራለህ። ማትፈራበት አይነት አንግል አይነት እንትና የለም። የትም ቦታ ስትሄድ ሄጃለሁ በአቅሜ በፈቀደው መጠንና እዚህ መጥቼ ያየሁት ህዝቡ ግራና ቀኝ የማየት እንትን የለውም። እሱ የፍራቻ ምልክት ነው። ገባ? ኢንቫይሮንመንትን እየጠበቅ መሄድ ምናልባት ሴፍቲን ለመከታተል የሆነ ነገር እንዳይፈጸምብህ ምናምንና በዚህ ነገር ያለው ህዝቡ ዴይ ቱ ዴይ ሰርቫይቭ ለማድረግ ስለ ኑሮው ፎካስ አድርጎ ሲንቀሳቀስ ነው የምታየው። በትልቅም በትንሹም እንጂ ምንም እንትናቸው አይደለም። በጣም የሚገርም አይነት ዲሲፕሊን ያየሁበት አለ። ስለዚህ ወዳቸዋለሁ። በጣም ባልጠበቅኩት ነገር ነው የጠበቀኝ። አላሰብኩም። ያው አፍሪካ እንደመሆኑ በዛም በኢስት አፍሪካም ብዙ ነገሮች ሰትል ያልሆንበት ኤሪያ ብዙ ነገር ስላለ እሱ ነገር ያው እኛ ቦርደር ኩልስ ካሉ ድረስ ተካፋዮች ናቸው ብዬ አስቤ ነበር። ብዙ ነገር መልካም ነገር አይቻለሁ። በቃ በስደተኛ ያላቸው አመለካከት everybody is like the same ምንም እንትን የላቸውም። ልባቸው ሲከብዳቸው ምንም አታይምና የሚገርም ነው። በቃ እኔ ብዙ እንዳስብ አድርጎኛል። ምንጫቸው ምን ስለሆነ ነው ምናልባት የግዛቱ የነበረውን እሱን ሼፕ አድርጋቸው ይሆናል ወይ
ላስት ጄኔሬሽን እና ከሱም ያለውስ አፕዴት የሆነ አስተሳሰብ ይዘው ይሆናሉ ከዌስተር ሲስተምም ካላቸው ኤዱኬሽን ኦፖርቹኒቲ ምናምን የቋንቋውን ያለውን ክፍተት አለመኖር ሌላ ሀገሮችኛውን ኢትዮጵያ ኤርትራም ሌላም ሱዳን ስትሄድ የራሳችን ቋንቋ አለን የምንለው ነገር ስላለ እሱ ብዙ ወደ ኋላ ያስቀረን ሲስተምም አለው አፕዴት እንዳንሆን ያደርገናልና እሱን ሳይሆን በብዙ ብቻ ገና እየገረመኝ ስለሆነ ማጥናቱ አይቀርም ብዬ አስባለሁ። እንግዲህ ኬንያን ደግሞ በተረዳበት መንገድ በደንብ ገልጸሃቸዋልና በዛ እይታ ስላያት በጣም ደስ ብሎኛል። እኔም ለምሳሌ ብዙ ሰው አሁን ኬንያን የሚያይበት አንግል ትንሽ ልክ ያልሆነ ነገሮች አሉ። በእርግጥም ስላልመጣም ስላላየም ነው። እስኪ እንደው ወደ ስደቱ እንግባና በትውልድ ኤርትራዊ ነህ አይ ቲንክ ካልተሳሳትኩ። እንግዲህ ሁሉም ሰው መነሻ አለው። በተለይ ደግሞ ስደትን ስታስብ ያው መነሻችን ሀገራችን የተወለድንበት ቦታ ነውና አንዳው ለመጀመሪያ ጊዜ የስደት ሐሳቡ ራሱ ሲመጣልህ በምን ያክል ሁኔታ ራስን አዘጋጅተህ ነበር? የነበረ ዝግጅት ምን ይመስላል? አሜሪካ ነበረች ወይ የመጨረሻ ሀገር? አላማህ ነበረችው በዛ ሰዓት? እስኪ ወደ ስደት ወደ ጅማሬው እንመለስ። አሁን ትንሽ እሱን ስናየው ማለት ከእድሜም አንጻር ከነበርኩት ስደትም ያለውን የፈጀብን ጊዜ የቆየነው ታይም አይተን ምናምን ታሪኮቹ እንዳሉ ማውራቱ ትንሽ ቴክስት ታይም ብዙ ጊዜ ይጠይቃል። ማለት ከእድሜ አንጻር ብዙ ነገር አለኝ ብዬ አስባለሁ፣ መጥፎም መልካም ነገር ማለት ነው። ግን ለማሳጠር ያክል ግን ስደት ስታስብ መጀመሪያ ብዙ አይነት መነሻ አለው። አንዳንዱ ሰው የቤተሰቡ መነሻ ሊሆን ይችላል። ራሱ ውጭ ካለ አባቱ እናቱ የአገሩ መጥላትም ሳይሆን ወይም ጋቨርንመንታል ሳይሆን ወይም ኑሮ ሳይሆን የፋሚሊ ኢሹ ሆኖ መቀየርም አለ። ከበለጸጉ ሀገራትም አባቱና እናቱ አሜሪካ ካሉ ካናዳ የሚቀመጥ ልጅ ካናዳ ከፍቶት ሳይሆን የፋሚሊ ጉዳይ አገር ሊያስቀይረው ይችላል። እሱም አይነትም አለ። አንዳንዱ ደግሞ ፋይናንሻሊ ኢኮኖሚካሊ ቀውስ ፈጥሮበት ያው እዛ ገብቼ ሾርትካት ህይወቴን መቀየር እችላለሁ ከሚለው ሀሳብም አለ። አንዳንዱ ደግሞ የፖለቲካል የሚሆን ሌላ ሲቪል ሲስተሙን ሴትልመንቱን ስለማያገኘውም ኢኮኖሚካልም ችግር ሳይኖረው እሱም ሲወጣ ታያለ ማለት ነው። ስለዚህ በብዙ አንግሎች ስናያቸው ያው ኢንዲቪጁዋሊ ሰው ይለያያል። መነሻው ግን ኮር ፖይንቶቹ እነዚህ ናቸው ብዬ አስባለሁ። እንደው አሁን ታዲያ አንተ እነዚህ ከነዚህ ነገሮች ውስጥ መቼም አንዱ ምክንያቱ ነው አለና ስደትን ስታስብ የነበረው ዝግጁነት ምን ይመስል ነበር? ዝግጁነቱ ምንድነው መሰለ? እኔ አሁን በአጠቃላይ ሚሊተሪ ስለነበርኩኝ እስከ ኢትዮ ኤርትራ ምናምን የነበረበት ጊዜ ነበርኩኝ ወጣት ሆኜና እኔ ማቀው ሚሊተሪ ትንሽ አመት ከ6 ወር ምናምን ያው በአለም ደረጃም ስታያቸው ደረጃ ሊሚት ማለት ናሽናል ሰርቪስ ሊሚት አለው 2 አመት ሊሆን ይችላል። ግሎባላይዜሽን ኢቨን ስናይ ማለት ነው። ከዛ በኋላ ትመለሳለህ ወይም ሲቪል ሲስተም ትቀጥላለህ ወይም ደግሞ በዛም አፕዴት ተደርገ ስልጠና ወስደ አት ፕሮፌሽናል ሚሊተሪ ሶልጀር ሆነ ደግሞ በተለያዩ ሴክተሮችን መስራት ትችላለህ። አትሊስት ህይወትህን ትመራለህ ማለት ነው። እና ከነዚህ ሁለቱም አንድ ነገር የሆነ ቦታን ኢን ቢትዊን ሆነ የሆነ ነገር ስታጣ እና ዘመኖችን እየቆጠሩ ሲሄዱ ፊቸርህ ደግሞ ትፈልጋለህ። ያንተ ፊቸር ብቻ ሳይሆን የቤተሰብህን ፊቸር። እኔ አሁን በተለይ እኔ እንኳን ብዙም የራሴን አይቼ ያለው ብዬ አላስብም። ያኔ በነበረብኝ እይታ እናቴ ያው ሲንግል ማም ምናምን ስላሳደገችኝ ያሳለፈችውን ችግር ራሴ ነው የማውቀው። አባቴም በረሃ ምናምን ሄዶ ነበር ድሮ በደርግ ጊዜ ማለት ነውና አልተመለሰም ባይዘወይ እና ወንድሞቹም እንደዛም አልመጡም ያው አልተመለሱም በህይወት ስላልተመለሱ የኔና የአያቴም ጭምር ሁሉም ያለውን ፋሚሊውን ወድቀቱ እኔ ብቻ ነኝ ፈዋሹ። እኔ ደግሞ ራሴ በረሃ ከሆንኩኝ በፖኬት ማኒ ብቻ ምኖር ከሆነ አንሊሚትድ ከሆነ ደግሞ አሁን የምታስበው ሀሳብ ቤተሰቤን እንዴት ልቀይር የሚለው ሀሳብ ነው የሚመጣው። አሁን የሀገራዊ ጉዳይ የመሞት አለመሞት ወይም የመፍራት አለመፍራት ምናምን አይደለም። ዲፌንስ ሲስተም ነው። ምክንያቱም ብትሞትም
የሞቱ ሰዎች ቤተሰቦቻቸው ምን አገኙ ብለህ ስታይ እኔ ራሴ የሞተ ልጅ ነኝና ያገኘሁት ከሌለ የኔ መሞት መቀጠል ኮንሲኮንሱ ይታያል ቤቱ ታይምስቱ ነው የሚሆነው እና በራሴ የሞት ልጅ ሆኜ ያገኘሁት ነገር ከሌለ እኔ መሞት እንደገና ሊብስ እንጂ የሚሻሻል ነገር አይደለም። ስለዚህ ፔኑ ሌላ ነገር ስቴጅ ሊሄድ ስለሚያደርገው እሱን ነገር እንትን ለማሰብ ትንሽ አዝማሚያውም እያየሁት ነበረ። ስለዚህ ለዛ ነው ወደ ስደት ያሰብከው? አዎ ደግሞ ማለት መጀመሪያ በሀገር ደረጃ ስታየው ያው ሰው ለሀገሩ መሞት ያው ምንም አይደለም፣ ሽልማት ነው። እሱ አይደለም ችግሩ። አንዳንዶቹ ደግሞ በነበረው የፖለቲካው ቀውሱ ስታየው ደግሞ የራሴ ፐርስፔክቲቭ ነበረኝ፣ አመለካከት ማለት እውነት መፍትሄ ሌላ መንገድ አይኖረውም ወይ ይሄ ነገር የሚለው ነገር ደግሞ ያልተዋጠልኝ ነበር ከዛ ጊዜ ማለት ነው። ማለት በተለያየ ዓለም ታሪክ ስታይ ከኛ የባሰ ችግር ኖሮባቸው ከኛ በቀለለ መንገድ ሲፈቱት አይተናል። ሰው ዋስጎይ ነው ትላለ። የከበረ ማንነትን የምትሰጠው ነገር እሱን የሚመጥን ነገር እንዲሆንልህ ትፈልጋለህ። አንዳንድ ነገሮች የፖለቲካ መጫወቻን እንዳትሆን የሀገር አንተ ዋልታ ሆነ መሞት ሌላ ጀብድነት ነው። እሱ ምንም ጥያቄ የለውም። እዛ ላይ ግን በሀገር መልክ የሚለቀቀው ነገር ወይም የሚሰራውን ሴትአፕ መለየቱ ዲዘርቭ ማድረጉ በጣም ረቂቅ ነገር እና ብዙ ብቻ እንትን አላደረግኩም ነበር። ምክንያቱም ውጊያውም ራሱ ያው እንዴት አድርጌ ልበልህ እንዲህ አሁን እንዲያው ማለቃችን ነበርና ትንሽ እንትን እንዲሆንልሽ በዛ አድርገን መስመር ሚሊታሪ ውስጥ ሚሊታሪ ሆነ አብሬው ከሱ ጋር በፖዚሽን ባለበት ጊዜ በአንዳንድ ጉዳይ እንገናኝ ነበር። እዛ ሄጄም ለስራ ማለት ነው እና ሻይ ቡና እየጠጣን የሚሊታሪ ላይፍ ምናምን ሁለት ልጆች ስለነበሩት አንዷ በጣም ይወዳታልና ጠየቅኩት። ያለቃ ልጅ ነች? አዎ ያው ኖርማል ጥያቄ ሲሪየስ ሳይሆን እንደ ቀልድ አብረን ሻይ ስለምንጠጣ ማለት ነው እና ምን ያለው የምትወዳት አልኩት። ስሟን እንትን ለማቀብ ፈልጌ ነው እና ለምን ጠየቀኝ? ልጄን ያክል ይጠየቃል ወይ መውደዴን አለመውደዴን ብሎ ተቆጣብኝ። በጣም ተናደደ። ማለት እንዴት አመጣው ጥያቄውን ለምንስ ሀሳብ መጣ ምናምን ብሎና ከዛ በኋላ ምን አልኩት እኔ በቃ ለሌላ ሳይሆን እኔ ሸጣት አለ ብትባል ምን ያህል ሸጣት አለ ስለው የባሰ እንደገና ሮጥብኝ ማለት ነው። እኔ ለልጁ ትሸጣት አለ ወይ ብትሸጣት ብትጠየቅ ምን ያህል ሸጣት አለ ልለው ፕራይሱ እና እንዴ እንደ ቃቃ ቆጠርካት ልጄን እቺ ብሌን አይኔ ምናምን ብሎ በትግርኛ በጣም ተናደደብኝ። በኋላ አረጋግጦት ጓደኞቹ ነበሩ። ተመለስን ወደ ለማሳጠር ያክል ማለት ነው። ምንድነው ምናምን ሲል አይ የጠየቁኩ ምን ያህል ልትወዳት ነው ዋጋውን ላውቅ ፈልጌ ነው ስለው ዋጋውማ ምንም አሜሪካም ያለውም ዓለም እንኳን ቢሰጡኝ ያለው ነገር ሶርሳቸው እንደ ጥያቄም አይጠየቅም። እሷንማ እንዴት አድርጌ እሸጣታለሁ አለኝ እና እሱን ተጠቅሜ እኔ ደግሞ ይሄ በቃ ልጅን ያህል አንድ ሰው ያን ያህል ውድ ከሆነ በዚህ መሬት አሁን ሞት ነው ያለ ነው የጠፋ ያለው ህዝብ በዛ ቫልዩ ካየው ምን ያህል ዋጋ እየከፈልንበት ነው ሌላ ሶሉሽን ቢፈጠርስ ምናምን ስለው እና ኔክስት ዴይ በቃ መኪና ምናምን እንትን አድርጎ የሆነ ተላላኪዎች አሉ አስጠራኝና ብቻችን ሻይ ጠጣን። በጣም በልጄ አይን በልጄ ቦታ አድርጌ ሳየው ለመጀመሪያ ጊዜ እንትን ሆኜም አላቅም ብቻ ያልቅሻለሁ አለኝ። ያው ታጋይ ነኝ ብዙ ደም ነው የማውቀው ብዙ ነገር ስላለፍኩኝ ማልቀስ ለኔ ምንም ሰንስ አድርጌውም አላቅም አለኝና አየሁትና ከበደኝ አለኝና እሱን ያህል ክብደት ወንጀል እየሆነብን እንዳይኖር ምናምን ብለን በቃ ቅድሚያ የሚሰጥ ነገር እንዳይኖር ለሚለው ነገር ሀሳብ ለማምጣት ብዬ ነው እና ብዙ ነገር አልፈናል እና እነሱን አይቼ ነው ዋና ወደ ፖይንታችን ለመመለስ መረጥኩት። በቃ ወዴት እንደሆነ አላቅም ብቻ ግን ገለል ማለት እንዳለብኝ ያው አሰብኩ። ግን አታውቅም የት እንደምትደርስ ምንም። እስኪ እንደው ስለ ጅማሬህ ንገረኝ። አሁን ከዛ በኋላስ እንዴት ጀመርኩ? ማለት እንደው በተለይ አሁን ስደት መዳረሻውን ለማያውቅ ሰው ደግሞ ትንሽ ውስብስብ ነው የሚሆነው። የት እሄዳለሁ ብለህ እንዴት ጀመርኩ? አሁን
ከባድ ነገር ነው እኮ ጀስት መውጣት ብቻ ነበር የፈለከው መውጣት ነው በቃ መውጣት አሁን እንዳለው ኢንፎርሜሽኖችም የሉም በዛ ላይ ደግሞ ምን አለ መሰለ ሰው ያው ምንድነው የሚባል አለ አባባል መሰለ ዋኝቶ ማይችል ሲሰምጥ ማለት ነው ሲወጣ ጠላቱም ሳይቀር ያቅፈዋል በዛች ሙቭመንት መውጣት ነው የሚፈልገው ማያቅፈው ሰው የለም ሁለቱ አማራጭ እሱ ነው there is no option ካለ መተንፈስ ወደ መተንፈስ እስከፈለክ ድረስ ያን ያህል ድረስ ጥግ መሄድ ከፈለክ ማታቅፈውና ማትፈልገው ሰው ማዳሰው ነገር የለም እና የኔ ሐሳብ ያኔ ነበር ትንሽ አወጣጥ አሁን ጥሩ የራሱም እሱም ትልቅ ታሪክ ስላለው በጣም እንትን ይሆናል ግን በዚህ እይታ ነው የወጣሁት ማለት ነው የትም ይሁን ሰርቼ መኖር እችላለሁ አትሊስት የፈለኩት ግን የስራ ኦፖርቹኒቲን ማግኘት ራስን ምትለወጥ ጫማ መጥረግም ይሁን እድል ማግኘት ከዛ በኋላ የሰውን የራሱን ጊፍትና ታለንቱን ወይም ያለውን ዲቮሽኑን ሰው ሊያደርገው ይችላል ላያደርገውም ይችላል በራሱ ጥያቄ ለህይወት ጥያቄ ፈጥሮ መጥኖር ወይም ማመቻቸት አልመቻቸት የራሱ ጉዳይ ነው እኔ ከማልችለው ነገር ግን እንዴት አድርጌ ልውጣ ነው ማለት ራሴ መኖር ራሴ መሆን እስካልቻልኩኝ ድረስ ያቺ ነገር እድል ለማግኘት ነው የወጣሁት እና ያ እንደዚህ ነበር ከዛ በኋላ መንገዱ የወጣ ነው በባህርም ምናም ስለሆነ አወጣጡ ራሱ አሁን ሳይው ያው ኢሞሽናል በሆነ ስትራቴጂውም በደንብ ያልተጠና ውሃም የለንም የሚጠጣው እንኳን ያቺ ባትል ዋተር የለችም ክኒን የለንም ምግብም አንድ ብስኩትም የለንም ጂፒኤስም የለንም ላይፍ ጃኬት የለንም ስለዚህ ለበሳችሁት ልብስ ብቻ ነው እንደዚህ ይወጣል ወይ አሁን ስታየው ከመርካቶ ወደ አያት ለመሄድ እንኳን ቢያንስ አንድ ሰው የሆነ የሚጠጣው እንኳን ይዞ ይሄዳል ታክሲ ውስጥ ሆነ በመሬቱ ነው በሰፈር በሰላም እና አወጣጡ ራሱ አሁን ብዙ የእግዚአብሔር እርዳታ ኑሮት ነው እንጂ የኛ ስማርት በሆነ ስትራቴጂ ወጥተናል ብዬ የማስበው ነገር የለንም የነበረን ጭካኔ ብቻ ነው መውጣት ነው እና ላይፍ ጃኬት ቢኖር ነው ትንሽ ቢያንስ እንኳን $20 ላይፍ ጃኬት ገዝተ ወይም $10 አንድ ውሃ ቢኖር ኪስ ሁለት ደግሞ የሆነ ፕሮቲን ያላቸው ወይም የሆነ ጠቃሚ የምንላቸው ብስኩቶች እንኳን ብናስቀምጥ በፕላስቲክ ሸፍነን አደጋ ቢገጥምህ እንኳን እሱን እየበላ እየጠጣ አንሳፈፈ ለቀናት እንኳን ለመከራ እርዳታ የሚሆን ነገር እስኪመጣ እንኳን ተጠብቃለህ እንደው ምን ደረሰባችሁ አሁን እንደው እነዚህ ነገሮች ባለመያዛችሁ እንደው ምን የደረሰበት የምታስተውሰው ነገር አለ ያው ነው ግልጽ የሆነ እንኳን አሁን ሰዎች በማልታ በተለያየ በእንትን ሲሄዱ ሊቢያ እንኳን ካየውኩ ብዙ መርከቦች በእንትን ባህር እንትን ሲጠፉ ስታያቸው ማጆሪቲው አሁን አንዳንዱ በስገባ ለምናምን ይሆነኛል ሰው ማገናኛ ለስልክ ለምናምን ብሎ ምንም ሁሉም እንኳን ባይሆን $1000 $500 ወይም ከዛ በላይ ሳይዝ እዛ ገብቷል ብዬ አላስብም የሁሉም የሚሞተው ያቺ ላይፍ ጃኬት ግን አያስባትም ገብቷል ማለት ሌላው ከሱ በላይ አልፎ ሞት ሊመጣ ይችላል እሱ ሌላ ታሪክ ነው ግን እስከቻልነው ድረስ ግን ማይነር የሆኑ ነገሮች ግን አታስበውም ያኔ እና እነዚህ አሁን ራሱ የስዶቱ ዋይዝ በሆነ ዕውቀት ባለበት ራስህን እስከቻልከው ድረስ መፍትሄ ሳትነሳ መጀመሩና ሶሉሽን መፍጠሩ ያን ያህል እንትን አልነበረኝም በቃ ብቻ ያለህን እንዴትና ቁጣን ከተሰማ ስሜት ያሳለፍከው ነገር የሱን ላይፍን ሪቨንጅ ለማድረግ የምትሄደው መንገድ እሱ ራሱ ኢሞሽናል ሆኖ ግን ጎጂ ሲሆን ምናምን ታየዋለህ በጣም እና እሱን አሁን ትውልዱ አሁንም እሱም እያሰበ ቢሄድ ጥሩ ነው ቢያጣራው እስኪ እንደው እንግዲህ በዚህ መልኩ ተነስተሃል ምንም ዝግጅትም አልነበረህም አንተን የመሰሉ ደግሞ ምናልባትም ብዙ ስደተኞችንም በመንገድ አግኝተህ ይሆናልና ብቻ ብዙ ዋጋ ከፍለሃል ብዬ አስባለሁ ፈጣሪ ረድቶህ ደግሞ አሜሪካ ገብተሃል ያ አሁን እንደውም ዜግነትም አግኝተሃል አሜሪካዊ ነህ ቀላል ዋጋ እንዳልከፈልክ ተስፋ አደርጋለሁና ማለት እነዚህን ሁሉ ስታሳልፍ እነዚህን ሁሉ መከራዎች አልፈህ ስትሄድ የፈጀብህን ጊዜ
የደረሱብህን መከራዎች እንደው ባጭር ቃል እንዴት ትገልጸዋለህ? ከባድ ነው ህይወት እስካሁን ከባድ ነው ስታስበው። እስካሁን በራሱ ዓለም የቻሌንጅ ዓለም ናት የትም ብትሆን ማለት ነው። ከዛ ላይ ደግሞ እኛ ሁሌ ሲስተሙ ላይ አልተፈጠርንም። ብንገባም ለመግባት ያለው ነገር እሱ ተተው እሱ ጥያቄ የለውም 100,000 ነው ማለት ነው። አሁን ደግሞ ያለንበት ሁኔታ ራሱ 100 ነው ቻሌንጅ ያለን። ሲስተሙ አናውቀውም። እነሱን ያው አውቀውበት መጠቀም የጀመሩበት ነገር ለኛ መጀመሪያ ነው፣ የነሱ መጨረሻ ያለው ሲስተሙ ገና እና እነዚህ ነገሮች አሁን በጣም ማለት ነገሮች ስትወለድበትና ስደተኛ ሆነ ስትመጣበት ያለውን ክፍተት ይኸው በአንተ ቦታ አሁን እዚህ መጥተህ ስታየው ኢቨን 20 ዓመት ብታረግ የ10 ዓመት ልጅ ይበልጣል። በሰላሙ ብቻ ሲቲዝን በመሆኑ ብቻ በቃ ብላድ ላይኑ እዛ በመሆኑ ብቻ የሚሰማው ስሜት አለ፣ የሚቀበለው የቋንቋ ስጦታ አለ። ቋንቋው ሲጀመር እኛ እየተማርንበት ነው። ቋንቋው እየተማርነው ነው። እኛ የተማረ ሰው እድለኛ ነው ተምሯል እንላለን፣ ሲስተሙ ገብቶበታል እንላለን። ግን ስቲል ራሱ ላይ ውስጥ እየተረጎመው ነው እየኖረ ያለው። የውጭ ተርጁማ እንኳን ባይፈልግ ሲስተሙ ውስጥ ግን እየተረጎመው ነው የሚያወራው አይደል እንዴ? ከአማርኛ ጋር ማች እያደረክ ነው የምታወራው። አማርኛ ግን ሳተረጎም ነው ሀሳቡና ድምፁ፣ ልብሱ፣ ከንፈሩ ያው ነው። ከነ እጁ ምንም እንዳለው ነው የምተረትረው። ቀጥታ ነው የሚገባው እንዳለው ነው ያለውን የቋንቋው የሰላሙ ውጤት የው ደረጃው ማለት ነው። እና የሚያውቅ እንኳን ራሱ በትርጁማን እየኖረው ነው ያለው ማለት ነው። አዋቂው PhD ቢኖረው ይተረጉማል። የውጭ ሳይሆን የውስጡ ትርጓሜ ማለት ነው። እና ያን ያህል ቻሌንጅ አለው። እሱን እድለኛ ነው ለኛ። ምክንያቱም እኛም ከውጭ ተርጓሚ ነው የምንጠቀመው በብዛት ህብረተሰቡ ማለት ነው። እነዚህ ቻሌንጆች አሁን በጣም 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 እስካሁን ያለን ከትምህርት አንጻር አብረን እየሄድን አይደለም። እግራችን ነው እዛ የገባ እንጂ ራሳችን ገና አልገባም። እውቀታችን ስቲል ኮኔክት አላደርገም ከሚያውቁት እውቀት እነሱና ሁሌ እንግዳነት አለን። በየቀኑ ለኛ እዛች ያለችው ሀገሪቷ ለኛ እንግዳ ነው። ሁሌም ቢሆን የእውቀት እንግድነት፣ ፍርሃት እንግድነት፣ የቋንቋ እንግድነት፣ የሲስተሙ አፕዴት መሆናቸውን ያለውን አኗኗሩ የህብረተሰቡ ውስጥ በሚትኖረው በካልቸር ደረጃ በፖለቲክስ ደረጃ በተለያየ አይነት ሲስተሞች ያሉ እኛ ሁሌ ደፋ ቀና የምንለው 16 ሰዓታት ሰርተን ተመልሰን እሷን ለመኖር ነው የምናየውና እነዚህ ነገሮች አሁን ስቲል ህዝቡ ቻሌንጅ አለው ልፈልጌ ነው። ግን የትኛው ነው የምታየው ኮምፔር የምታደርገው? አትሊስት ሰርቫይቭ እዚህ ያለው ሰርቫይቭ ለማድረግ ነው። ለአንድ ቀን በቃ ያለውን የምግብ እጦት እንኳን ለመኖር እሱንም ለመታገል ያሳልፈዋል። ትንሽ እዛ ስትሄድ አሁን ችግር ቢኖር እየበላ ነው የምትቸገረው፣ እየለበስክ ትቸገራለህ። ችግር ገብቷል በኋላ እና እሱ ይሻላል። ችግረኛ እንኳን ብትሆን ለችግሩ ሆድህን ሞልተህ ትጠብቀዋለህ ማለት ነው። እዚህ ያለው ግን ሰው ግን ለችግሩም ለቀኑም ከነረሃቡ ነው ቻሌንጅ ነው እያለቀሰ ነው የሚጠብቃት ቀኗና እሱን ስታያቸው ብዙ ልዩነት አለው እንጂ ቻሌንጁ ጠፍቶ ያውቃል። ምክንያቱም ያመጣው ደግሞ እኔ ሳየው በቃ እንዳልኩህ አሁን ቀድመን እንዳወራ ነው በመግቢያችን ኬንያዎች አሁን የሚቀላቸው ምንድነው ካልከኝ ቋንቋቸው ነው። አሜሪካ ሲገባውን አንድ እሱ ያው ቋንቋው ለሱ ችግር የለውም። ሲስተሙ ላይ ቶሎ ብሎ ነው ወዲያው ኢንጌጅ የሚያደርገው። እኛ አሁን የምናወራው አማርኛ፣ ግዕዝኛ፣ ትግርኛ፣ ምንኛ ኛኛኛ ስንል ተወለድን አረጅንና እነዚህ ነገሮች አሁን ለኛ ምንድነው ትርፋቸው ካልከኝ ለሲስተሙ ምንም ኳሊፋይ አይደለም። እነሱ ሳናቅ እንደ በረከት አይተናቸው ተጎተናል። ዶክተር ነባሌ በጣም ተጎተናል። ምክንያቱም አሁን ዓለም የምትሰራው በጉልበት አይደለም። የዓለም ቱልስ አሁን ቤስት ቱል እንግሊሽ ነው።
እዚህ ሆነ ህንድ አፕላይ ብታረግ በእንግሊዝኛ ነው የምታረገው። ትክክል። እኔ ለዛ ነው አየህ አውስትራሊያ አፕላይ ብታረግ የትም ሀገር አፕላይ ብታረግ የሚቀበል ሰውየው ሳይሆን ቋንቋው ነው። ማን ነው ይላል። ማን ልትለው ነው? ለዛ ነው አሁን ማልስማማው አንድ ነገር አለ። ብዙ በውጭ ሀገር የሚኖሩ ሰዎች ወደ ሀገር ቤት ከተመለሱ በኋላ አንዳንዴ ምን አይነት ነገር ያወራሉ መሰለ፣ ዶክተርም ሆንክ ፕሮፌሰርም ሆንክ ወር ደግሞ ምንም ሳትማር እኩል ነው አሜሪካ ከገባ በኋላ ብሎ የሚያወሩ ሰዎች አሉና በእኔ እይታ አንድ የተማረ ሰውና ያልተማረ ሰው እኩል ሊሆን አይችልም። ገብቷል? አሁን ካልከው አንጻር ነው። ቢያንስ እንኳን በቀላሉ ቋንቋውን ማየት ትችላለህ። ገብቷል? ቋንቋ መናገር የሚችል ሰውና ቋንቋ መናገር የማይችል ሰው እኩል አይነት እይታ አይኖረውም። ገብቷልና እንደው እነዚህን ሰዎች እንዴት ትገልጻቸዋለህ አንተ? ራሱ እንደ ዶክተርንና አንድን የኔን ቢጤ እዛ ቢሄድ እኩል ነው ብሎ የሚገልጹትን ሰዎች ምን ትላቸዋለህ? ያው አሜሪካም ሞር ታውቀዋለህና እንዴት ነው የምትገልጻቸው? ምናልባት እነሱ አሁን ፕሮፌሽናል በሆነ አባባል ነው ብዬ አላስብም። ማለት ወይም ፕሮፌሽን የላቸውም ምናልባት እንደዚህ የሚሉ ሰዎች። አዎ ፕሮፌሽን ያለው ሰው ግን ቢያንስም ወይም በሌላም ቢበዛም የቋንቋውን ጥቅም ገብቶት ነው የሚያድገው። እንኳን እዚህ ሆኖ አገር ውስጥ ገብቶ በዋናው ሀገር ገብቶ በቋንቋው ባለቤት በሆነ አገር ቤት ሆኖ እንኳን እንደጠቀመው ያውቃል። ስለዚህ ሲገባዛ አይጠቅምም ብሎ ዲናይ ማድረጉ ይችላል ብዬ አላስብም። እና ልዩነት አለው ኦፍ ኮርስ ራስ ያለውና የሌለው ብለን እያወራን ያለነው እና ራሱ እንዴት አድርገን እንየው መሰለ፣ ኮምፒውተራችን አሁን በግዕዝ ቢጫን ማለት ነው አት ሴም ታይም እንግሊዝ የተጫነ ማንበብ የሚችል በኤአይ ማንበብ የሚችል ሲስተም እሱ ይዘው አሜሪካ ስትገባና እንዳለው ግዕዝ ብቻ የተጫነ አሜሪካ ስታስገባው አንድ ነጭ መጥቶ ለሁለቱም ከፍቶ ሀሳቡን ኮምፒውተር ላይ ማግኘት ይችላል ብንል አይቻልም። ለተተሪዝ ነው ወይ አይሆንም። እና እነሱን ነገር አባባል ትክክል ነው ብዬ አላስብም። እኛም አይተናል፣ የተማሩ ሰዎች ሲበልጡንም አይተናል። አገራቸው የተማሩ በተለያየ አይነት ፕሮፌሽኖች በኢንጂነሪንግ ደረጃ መጥተው ሪፍሬሽመንት ብቻ ሲወስዱ፣ ዶክተሮች ሆኖ ሪፍሬሽመንት ብቻ ወስደው በፕሮፌሽናቸው ሲቀጠሩ፣ እነዛ እንኳን ባይቀጠሩ አንዳንድ ሰዎች ደግሞ ብዙ የተለያየ ቋንቋ ስኬል ያላቸው ደግሞ ኢቨን ቤዚክ ቢዝነሶች ሰርተው እንዲህ አሁን እያየን ያለው እኮ እንዴት ነው ያወቀ ሰው ብንለው ኤግዛምፕል ልስጥ ማለት ነው። ታክሲ ሪተርን የሚሰሩ ሌላ ሶሻል ሴክተሮችን አስፈጻሚዎች፣ የጋቨርንመንት አይአርኤስ ምናምናም ሲስተሞች የሚሰሩ ሰዎች አበሾች ናቸው። እነሱ የእንግሊዝኛው እውቀትና የአማርኛውን እውቀት ባላንስ አድርገው ነው አንተን እየሰሩ ያሉ ማለት ነው። ምኑ ላይ ነው አንድነን ማለት ነው። አንድ ስላለው እንኳን አይደለም አንዴ ወደ አበሻ ሄደ ስቲል እያሰራ ያለውን የነጩን ስራ ገብቷል አባባሌ። እንዳንተ አበሻ ነው ታክሲ ሪተርን እየሰራል ያለው ተምሮ ስለሄደ ነው። እሱ የሚሰማው ስላልሰማህ ነው። እሱ የሚያነበው ስለማታነብ ነው እሱ እየሰራል ያለው። ሲምፕል ነገር ነው እና አለው እንጂ ዋጋ ማሳነስ ነው። ሁሉም ነገር ጀነራላይዝ አድርገህ ማውራቱ ብዙ ጥሩ ነው ብዬ አላስብም። እስኪ ስለ ጊዜ አጠቃቀም እናውራ። ሰው እንግዲህ ልክ እንዳንተ ብዙዎች ዋጋ ከፍለው የሚገቡ ሰዎች አሉና ከሄዱም በኋላ ደግሞ ብዙዎቹ በተለያየ መንገድ ነው። ለምሳሌ አብዝተው የሚሰሩም አሉ፣ ገብቷል፣ ወይም ደግሞ አሳንሰው የሚሰሩም አሉ። 8 ሰዓት ከሰራው በቂ ነው የሚሉም አሉ። ፎርስም ልክ ናቸው በብዙ አንገል ነው። ስደት እንግዲህ በባህሪው ብዙ አይነት ስደት ነው ያለው። በእርግጥም አሁን የኛ ቢጤ ስደተኛም አለ፣ እዛም ሀገር ያሉ ስደተኞች አሉና የጊዜ አጠቃቀማችንን በተመለከተ እኛ አብዛኛውን ጊዜ እዚህ ስራ ኦፖርቹኒቲዎችም የሉም ያን ያክል። ኬንያ ላይ ለሚኖር ስደተኛ፣ ግብጽ ላይ፣ ዩጋንዳ፣ አፍሪካ ሀገር ሶስተኛ ሀገር የሚጠብቁ ስደተኞችን ስታስብ ጊዜያችን ነፍ ነው በጣም። ያ ወደዛ ወደ አሜሪካ፣ አውሮፓ፣ ካናዳ ስትሄድ ደግሞ ጊዜያቸው በጣም አናሳ ነች እና አንዳንዶቹ የሆነ መንግስት ይረዳናል አንሰራም የሚሉ አሉ። አንዳንዶቹ በጣም ከአቅም በላይ የሚሰሩ በኋላም የሚወድቁም ሰዎች አሉ። እንደው
እንዴት ትገልጻቸዋለህ? እንዴት ታያቸዋለህ? እንደዚህ የጊዜ አጠቃቀማቸውን ጉዳይ ስደተኛ እንዴት ታየዋለህ አንተ? ወል እንትኑ ነው አሁን ይለያያል። የጊዜውን እንትን ስናይ ሁሌ አንደኛ ቪዥንህ ጥርት አድርገህ ማወቅ ጥሩ ነው። ቪዥኑ ምን ለመሆን የፈለከው መድረሻ ምንድን ነው? አት ኤንድ ኦፍ መርጅናም አይቀርም ሽምግልናም ይመጣልና በዛች ጎዳና የሽምግልና ጎዳና አልፈህ መሆን የፈለከው ምንድን ነው? እሱን የት ሆነ ደግሞ ቦታም ይጠይቃል። ቪዥን ራሱ ቦታ ይጠይቃል። እና አንዳንዱ ቪዥኑን ቦታውን እንትን አካል ለማልበስ ቦታ ያገኘ ሰው አለ። ግን ቪዥኑም አላወቀውም ታይሙም አላወቀውም እና በዛችም በትክክል ቦታውም ደርሶም ሊወድቅ ይችላል። አንዳንዱ ደግሞ ቪዥን አለው ግን ቦታ አላገኘም እና ቪዥኑን እንትን ከማድረግ በፊት ሰትል ማድረግ አለበት። ላይክ ለትዳር ስታስብ የሆነ ነገሮች ቅድሚያ የምትሰጣቸው ነገሮች አለ አይደለ? ቪዥን ግን ትዳር ነው እና ለሴትልመንቶች የሚሆኑ ቦታዎች ደግሞ ይጠይቃሉ። እነሱ አሁን በተለይ በአፍሪካ ባሉ ሰዎች እንደኛ ምናልባት ከሆኑ ማለት ነው ሌላ ዲቴይል እነሱ እንኳን ባላወራ በእኛ ህብረተሰብ አካባቢ በሀበሻ ቦታ ስናይ ግን በአንዳንድ ቦታዎች ሳይ ጊዜ የሚጠፋ በጣም የሚያሳዝን ጊዜ ሲጠፋ ያለው ኢኮኖሚካል ቤኔፊት የለውም፣ ምንም ቤኔፊት የለውም። የሚያጠፉት ቦታ ስታየው ግን በጣም ፔንፉል ነው። ማለት ጥሩ ቴስት ያለው ግን ፖይዝን የሆነ ስዊትነስ ያለው ነገር ብዬ ነው የማስበው። ጊዜውን ለሰው ለማያውቀው ሰው ሊገድለው ይችላል። እንደ ጊዜ ገዳይ የለም። እኔ አሁን ካየሁት ኤኒ ዌፐን ምናምን ሚሳይል ምናምን ብንላቸው ሌላ መርዝም ብንላቸው ምናምን ምንም እነሱ ገዳዮች አይደሉም። ሰው የሚመተው በጊዜ ውስጥ ነው። ጊዜው ካልተጠቀመበት ጊዜ መርዝ ነው በራሱ ይገድላል። እና ለምሳሌ አሁን በሁለት ሰዓት ብናይ በቀን 2 ሰዓት ሰው በማይጠቅም ቦታ በማይረባ ቦታ የሚያጠፋ ከሆነ ማለት ነው ሲምፕሊ ምንም ሶሻል ሚዲያም ሊሆን ይችላል ማለት ነው ወይም ሌላ መዝናኛ ቦታ ሊሆን ይችላል ማለት ነው እና 2 ሰዓት ካጠፋ በወር ስንት ነው የሚሆነው? 30 ታይምስ 2 60 ሰዓት ነው። እና 60 ሰዓቶቹ ደግሞ ለ8 የስራ ሰዓታት በቀን ላሉ 8 ሰዓት የስራ ሰዓትን ዲቫይድ ካረከው 7 ቀን ተኩል ነው የሚመጣው በወር ውስጥ ሰውየው 2 ቀን በቀን በሚያጠፋት ሰዓት 60 ሰዓት እያጠፋ ስለሆነ በወር ማለት ነው 60 ሰዓቱ ደግሞ ለ8 የስራ ሰዓት ለቀን አካፍለውና 7 ቀን ተኩል ነው የሚመጣው የስራ ሰዓቱ እና በሳምንት የ7 ቀን ተኩል ኢንካም ሉዝ እያደረገ ከሆነ እና ሳምንት ከወር አንድ ሳምንት የሱ አይደለም ማለት ነው። ገብቷል? ለሩብ 25% የሱ አይደለም። ስለዚህ 80 ዓመት የሚኖር ከሆነ በኳልኩሌት ስታደርገው ለአራት ስታካፍለው 60 ዓመት ነው እየኖረ ያለው። ሌላው ላይ ከመሬት በላይ የሚተነፍስ ሰው ነው ማለት ነው 20 years ገብቷል? እና ይሄን በገባኝ ጊዜ እኔ ከብዙ ሰው ያጣላኝም ይሄ ነው። በቃ ከምወዳቸው ሰዎች እየወደድኳቸው የራቅኩት በዚህ ነው። ማድረግ ያለብኝ ነገር ማድረግ ያለብኝ ብዙ ነገር ማለት የሰው እይታው ሊያይ ይችላል። አንዱ በስፖርት ነው የሚያድገው፣ አንዱ በሚዲያ ሊያድግ ይችላል፣ አንዱ በስነ ጽሁፍ ሊያድግ ይችላል፣ አንዱ በሌላ ያው ዓለም የያዘችው ጋዜጣ ቁጥር የለውምና ግን whatever በዛም ሆነ ግን እዚችን ነገር እንደ ቱልስ ከገባው ለራእዩ በቃ ቀኝ እጁን ይሰጡ ነው የሚነሳው ብዬ አስባለሁ። ሞቱ እዚህ ላይ ነው ያለው። ማንም ጠላት የለም። ጊዜ ነው ጠላት ወይም ወዳጅ አጠቃቀማቸው። እሱ የትም ሁሌ አብላብል ነው። አንተ ግን የሱ ጠላት ሆነ የራስን እሱን ባለመታዘዝ ያመጣው ጥላቻ ራስን ገዳይ ሆነ ትገኛለህ ማለት ነው። ገብቷል? እና ብዙ እኔ በዚህ አይነት እይታ ሰው ከሄደ ተጠቃሚ ነው ብዬ አስባለሁ። የትም አሁን አፍሪካ ብንሆን ገንዘብ ሳይሆን ህልማችን መሆን ያለበት ራእይ ምንድን ነው?
ገንዘብ ጫማ መሆን አለበት፣ እግር ነው፣ ማድረሻ ነው ለራእይ ራሱ ገንዘብ ከሆነ ግን ያው ባገኘው ሰዓት ልታቆም ነው እንቅስቃሴ ማለት ነውና ብዙ ሰንስ ይሰጣል ብዬ አላስብም። እኛ ደግሞ በዚህ አይነት አእምሯችን ክሬቲቪቲው ያቆማል። ገንዘብ አግኝቶ ሰው ኮተኛ በቃ ራዕይ የለውም። ሜንታል ኢልነስ ያኔ ነው የሚጀምረው። አእምሮው ለመስራት ነው የተፈጠረው፣ የሆነ ነገር ማድረግ something every single እና ማለት በገዛ ራስን ስፖይል እያደረከው ነው ያለው ማለት ነው። ገንዘብ ራሱ ገዳይ ነው እና እነዚህ ነገሮች አሁን በአፍሪካ እንደዚህ ነገር ታይማቸው ቢጠቀሙ ጥሩ ነው ብዬ አስባለሁ። ምትክ አሁን አንዳንድ ሰዎች ገንዘብ ያገኛሉ፣ ከኛ ውጭ ካሉ ሰዎች ፍራንክ ያገኛሉ 200ም 300ም ዋትኤቨር እንደ ቤተሰቡ አቅሙ እና እሷን ጨምሮ ሰው 5 ዓመት አንድ ከተማ ከተቀመጠ ምን ፕሮግረስ አረክ ስትለው በቃ ቢሊያርድ ይሄዳል፣ ፑል ይሄዳል፣ ኳስ ያያል፣ ምን ያያል እና አይ ቲንክ ያ ገንዘብ ባያገኘው ይሻላል ብዬ አስባለሁ። ይንቀሳቀስ ነበር ገንዘብ ይንቀሳቀስ ነበር። ቴንክ ዩ እና ለካ አንዳንዱ ማግኘቱ ሞት ያመጣል ማለት ነው፣ ያለ እውቀት ማግኘት ገብቷል። እና የገንዘቡን ሰዓት መጥፋት ያለበት ገንዘብ ለማግኘት የምታጠፋው ጊዜ የሆነ ሰው እሱን ካቨር ካደረገልህ፣ ለምሳሌ አንተን የምትሰራው ስራ ለኔም እያካፈልከኝ እኔን ሰርቼ የማመጣው አንተን ከሸፈንክልኝ ለስራ ለዛች ገንዘብ አንተን የምትሰጠኝ ማጠፋት ሰዓት የት እየጠፋች ነው ያለችው? እሱ ነው አሁን የሞት ነው። ለሚልክለትም ለራሱም አብረው እያረጁ ናቸው without any development። እኔ እኮ ሰው ራሱን እየገደለ ነው ለሚልክለትም ለራሱም አብረው ሽምግልናቸው እየጠበቁ እንጂ ምንም የሚታይ ነገር ሶርስ እየፈጠሩ አይደለም። ስለዚህ ሞት ነው። ለላኪውም እየገደለው ነው፣ ለራሱም እየገደለው ነው። የሆነ ሀፐን ሲሆን ባዶ ናቸው ሁለታቸው። ያኛውም እንደዛ ብሎም አይኖርም። ያው አንድ ቀን ህመም አለ፣ ትዳር አለ፣ መናብሮ አለ። በተለያየ ሲስተም አቅምን የመቀነስ ማረግን የመቀነስ መላክም የመቀነስ ቀን ይመጣል። ለሱ አሁን ያለ ትርፍ ገድሎታል። ደሙን እየመጠጠው እንደሚመጠጥ ሲሆን ሰው እንትን እንደሚወሰድ ስትራክ እንደሚደረግ ነውና እሱ ደግሞ የተወሰደውን ነገር ስላላሳደገለት ቤተሰቡ እየገደለው ነው ያለው። እና በዚህ ነገር አሁን በጣም ሲሪየስ ናቸው። በዚህ ኤሮጳ በሚሄዱ እነሱ ደግሞ ገብተዋል፣ ግን ደስቲናቸው ገና አልያዙም። ሲስተሙ ቋንቋው ዋናው ነገሩ አሁን ከዛ የሚታገዝ ገዛ የመንግስት ድጎማ ምናምን ካለም እሱም እነሱም እንደ አድቫንቴጅ ተጠቅመው ሌላ ፐርሰናል ዴቨሎፕመንታቸውን ቢያሳድጉ ጥሩ ነው ብዬ አስባለሁ። እዛ አንዳንድ አሜሪካ ያሉ ሰዎች ደግሞ 17 ሰዓት ነው የሚሰሩ። የቤተሰብ ታይም የላቸውም፣ የራሳቸው ፊዚካሊ ታይም የላቸውም፣ ሌላ እውቀትም ለማወቅም ጊዜም የለም። እና በዚህ እውቀቱን ደግሞ 67 ዓመት ከገባን እዛ ሀገር ደግሞ ዋናው የሚመጣው ቻሌንጅ ደግሞ ሊከብደን ነው። መስራትም አትችልበት ጊዜ ታይም ሊመጣ ነው። እሱ ደግሞ ባላንስ ቢሆን ተፈጥሮ 8 ሰዓት 24 ሰዓት ነው ያለን። 8 ሰዓት ለመንፈሳዊ ነገር ቢሆን 8 ሰዓት ለነፍሳችን ትንሽ የምናዳምጥበት ቢሆን 8 ሰዓት ደግሞ ለስጋችን የሚሆን ባላንስ ብናደርገው አትሊስት ሎንግ ተርም ህይወታችን እግዚአብሔር እንኳን የፈቀደው ነገር እንኳን ቢሰራ ግን እንደ እቅድ ግን 80-90 በሰላም የመቆየት እድል አለን ማለት ነው። ቻንስ ይኖረናል እና ራሳችን በሁሉም መንገድ ራሳችን አፍቅረን ትውልድም ለመጥቀንም እኛ መጠቀም አለብን። የዛኛው ትርፉ እኔን ተጠቃሚ ካልሆንኩኝ እኔን ካልጠቀመኝ ትውልድ አልጠቅም፣ ድንገት ልሞት ይችላል። እና እሱን ነገር ለይተን ብናየው ጥሩ ነው ባይነኝ ጠቅለል ለማድረግ ማለት ነው። ብርሃና እንዳው እስኪ እንግዲህ በስደት ነው የምትኖረው። ከማትጠብቀው ሰው ምናልባትም ከማትጠብቀው ሰው እንደው የተማርከው ነገር ምክር ነገር ይኖራል? ምናልባት ራስን ቆም ብለህ እንድታይ ያደረገ ህይወትን የቀየረልህ ነገር የተቀበልከው ምክር ሊኖር ይችላል ምናልባት እንደው
ብዙ አጋጣሚ ነው ያለው፣ ግን ዋናው እንትን ጠቀመኝ ብዬ የማስበው ላይክ ተርኒንግ ፖይንት በህይወቴ እንትን የነካኝ ለግሌ እንኳን ሳይሆን አስተሳሰቤ ትንሽ ሰፋ አድርጎ ካለኝ ህብረተሰብም ተሻግሮ የማየት እንትን የጠቀመኝ ብዬ የማስበው የሆነ ወቅት ነበር። የዛሬ ሜቢ 17 ዓመት አካባቢ ይሆናል ብዬ አስባለሁ። ታክሲ ነበር ምነዳው ያኔ እና ከኤርፖርት የሆነ ነጭ ፒክ አድርጌ ማለት ነው ወደ ሆነ ሆቴል ነገረኝ፣ እየወሰድኩት ነበር እና እሱ በዚህ በፓሰንጀር ሳይድ ነው የተቀመጠው። እሱና ነው ሚስቱና ሁለት ልጆቹ ደግሞ ኋላ ተቀምጠዋል ከኋላ ማለት ነው። እና ስንሄድ እኔ ከሆነ ልጅ አንድ ኢትዮጵያዊ ጥበብ የሚባል ደወለልኝና ያው የስራ ነገር አፕዴት እንድንደራረግ እዚህ እንደዚህ ያለ ወይም ኮንሰርት አለ ምናምን እንደመባባል ብለን ስናወራ እሱ ዝም ብሎ ይሰማዋል ቋንቋና ነጭ። አዎና ያው እነሱ ደግሞ ነፃ ስለሆኑ ቀድሞ የሚጠይቁ ከለር አይተው አክሰንትም ሊሆን ይችላል ወይም ሌላ ቋንቋ በማውራት ሊሆን ይችላል ወሪ ፍሮም ነው የሚሉ ቀድሞ መጀመሪያ። እና እሱ የጠየቀኝ ግን ምን ቋንቋ ነው የምታወራው ለጠየቀኝና እኔ አማርኛ ነው እያወራ ያለው ስለው የምን ሀገር ቋንቋ ነው ምናምን አለኝና ኢትዮጵያ ቋንቋ ነው ምናምን ሰው በቃ ኦኬ አንተ ፍሮም ኢትዮጵያ ምናምን አለኝና አይደለም ከየት ነው ከኤርትራ አንድ አይነት ቋንቋ ነው እንዴ እና ያንተ ሀገርም የነሱ ምናምን ሲለኝ አይ የኛ ትግርኛ ይባላል የነሱ ደግሞ አማርኛ ነው እና ሌላ ቋንቋ ነው እያወራ ያለሁት እንጂ ማዘር ላንጉዌጅ አይደለም ምናምን ስለው አሁን በጣም እሱ ቅናት ተሰማውና በጣም ተሰማው። ዋው እና ከኔም እየተግባባ ነው ያለው እና ሶስት ቋንቋ ነው የምታወራው አለኝ። በቃ እንትን እያልኩኝ አትሊስት ግን እግባባለሁ ምናምን ስለው በቃ እኔ የሚያስቀናኝ ነገር ካለ በህይወቴ ቋንቋ ነው። እኔ አባቴ እናቴ አሜሪካውያን ናቸውና ያው ማቀው አማርኛ እንግሊዝኛ ብቻ በመሆኑ በጣም እዚህ ያለው ደግሞ ብዙ አይነት ህዝብ ከተለያየ ዓለም ነው የሚመጣውና ሁሌ የራሱ ሁለተኛ የሚለው ቋንቋ አለውና ስሰማው የሚሰማኝ ስሜት ልነግርህ አልችልም ምናምን ብሎ ያ ነገር ወሬ ያመጣን ማለት ነው። እና በኋላ ምናምን ደግቲንግን አለኝ ማለት ነው። ደግነቱ በቃ ሁለት ልጆች የምታያቸው አሁን ቪየትናም ናቸው የሚያወሩ ቪየትናሚዝ። ምክንያቱም ባለቤቴ ቪየትናም ስለሆነች ልጆች አሁን የሷ አባቷና እናቷ በጣም ሸምግለው ነው የመጡት። ሸምግለው መጥተው ደግሞ ምንም እንግሊዝኛ ቋንቋ ስለማይችሉ ነበር ያለው ልጆች አማራጭ ስለሌላቸው በቃ የራሳቸውን ወደ ቪየትናም ገቡና በቃ ቪየትናምን ቶሎ ብለው እንዲያውም ያላቸው ቅልጣፌው በሚገርም ነገር ሸመደዱትና በቃ ቪየትናም ያወራሉ አለኝ። እና እንደኔ ባለመሆናቸው ሁለት ቋንቋ መያዛቸው በጣም ገርሞኛል። አም ፕራውድ ኦፍ them ምናምን አለኝ ማለት ነው። እና ሳያት ለካ እሷም የኤዥያን እንትን ያላት ሴትዋ ማለት ነው። እና እንዲያውም ባለፈው ጥሩ ጊዜ ነበረን። ከዛ እየተመለስን ታንክስጊቪንግ የሚባል አለ በኖቨምበር አካባቢ የሚደረግ አሜሪካን ያው ሀገራዊ እንትን አድርገው የማክበር እግዚአብሔር የሚያከብሩበት በዓልና አባት የሱን ቤተሰብና እንዲያውም ከና አያቱ ነው አባትየው አያት በአባቱ አያቱ ማለት ነው በአባቱ ሳይድና አባቱም እናቱም ምናምን ጭምር ሆነው ከነሷ ቤተሰብ ታንክስጊቪንግ we had a great time በቃ በጣም ያሳለፍነው ለነገር ኢንጆይ አድርገነው አሁን ከዛም እየተመለስን ነው ምናምን ሲለኝ እሱ የሚያወራው ስለ ቋንቋ ነው። እኔ አእምሮዬ ወደ ሌላ ነገር ሄደ። ምን እንደሆነ ታውቃለህ? እንዲህ ቪየትናም እና አሜሪካ ያሳለፉት የሞት ብቻ እንዳይመስል ከ1954 እስከ 75 ለ21 ዓመት አካባቢ የተደረገው ውልቂት ጉድ ነው። እና በቋንቋ አይገናኙም፣ በባህል አይገናኙም፣ በኮንቲኔንት አይገናኙም። በታሪክ ፖለቲካዊ ደግሞ በሞት የሚፈላለጉ ትናንትና ብዙ ህልቂት ጄኖሳይድ በተደረገበት አይነት ደረጃ የተጓዙ ትውልድ ደግሞ ያሰብኩት የአባትና የእሱ አባትና የእሱ አባትም ወይም አያቱም ያ ችግርም ተካፍለውበት ይሆናሉ። አብረው ወጣት ሆነው ተዋግተው ምናምን እነዚህ ማዕድ እየበሉ እኔ ምን ሆኜ ነው ከወንድሜ ጋር ማለት ኢትዮጵያ ሆና ያው ስናየው ምንም
ችግር ያለው አይደለም። ከለራችን አንድ ነው። ቋንቋችን ያው ከግዕዝ ነው የወጣው። ምንም ምግባችን አንድ ነው። እነዚህ ሰዎች ሁሉም ትተው አንድ ማዕድ እየበሉ ነው፣ እየተጋቡ ነው፣ ከሁለታቸውም ጄኔሬሽን እየሰሩ ነው። እንዲያውም እንደ ስደተኛም ተቀብለውም በቃ አብረውት ቁጥር የሌለው የቪየትናም ተወላጅ አሜሪካ እየኖረ ነው። እና እኔ ሳየው የኛ ህብረተሰብ ከኢትዮጵያና ከትግራይ ከኤርትራ ከምናምን የሚለው ነገር የሞት ነው የተሰማኝ። እንደ ጠላት የቅርብ ርቆና ምንም አይገናኝም። በ100 ኪሎ ሜትር እኮ ነው መጋባት ማንችለው እስካሁን። ቂሙ ገና አልወጣም። በቃ እልሁ ኩርፊያው በዚህ ዘመን እንደዚህ ሆን ተብሎ የማይደረግ ነገር የለም። አሁን ያው እየቀጠለ ያለው ነገር ማለት ነውና ግን ሎጂክ ሳይሆን ግን እስካሁን ኢትዮጵያ አሜሪካ ሆኜ የማገኘው በብዛት ኢትዮጵያን እነሱ ጋር እየበላው ነው እየጠጣው ነው። በሀዘኔ ይመጣሉ፣ በመከራ ይደርሳሉ። በሌላም እኔም እንደዛ ነኝ። በቤተክርስቲያን ደረጃም ኢትዮጵያ ቸርች ኤርትራው ቸርች ሲያጣም ኢትዮጵያ ነው የሚሄደው። መስጊድ ሲያጣም እዛ ነው የሚሄደው። ሌላ ምግብ ሲያጣም እዛ ነው የሚሄደው። የሚገርም እኛ በአንድ ሜኑ እያዘዝን የኢትዮጵያ ኤርትራም የአበሻ ሬስቶራንት ተብሎ በአንድ ላይ መኖር ይከብደን። ፔንፉል በጣም ለእኔ ተርኒንግ ፖይንት የነበረ ያኔ ሞኝነቴን አየሁኝ። በቃ እንደው ከዛ በፊት የነበረ አመለካከት ምን ይመስል ነበር? ግን ባይተወይ ያ ማለት እንትን አልለውም ለህይወት ያው በዛም ብዙ ምክንያት አለ። የእድሜም አለ፣ የምታየውም እና የምትሰማውም ነገርም ሁሉም ጨምረ አንድ ላይ ፓኬጅ ስናየው እድገቱ ሊያጥርብኝ ይችላል። አመለካከት ያለኝ ፐርስፔክቲቭ በጣም ሊሚት ሊሆን ይችላል እና በሆነ አንግል ብቻ ማየት የመቻል ታይም ኖሮኛ ቃል ምን ልፈልጌ ነው ማለት አላደኩማ። ገብቷል። እውቀቱ አላደገም። ግሎባል የማየቱ ናሽናሊቲው ማልፈህ ሌላ ነገር አዛምዶ ማየቱ ምናምን እሱን ነገር እጥረት አለ። የእውቀትም ራሱ ብዙ ነገር እድሜም ራሱም ተራለው የምትሰማውም ተራለውና ራሴም ሚሊተሪውኝም ስለወጣውኝ ከሚሰማው ደግሞ የሚነገረው ደግሞ እሱ ራሱ በጣም ኢንፍሉዌንስ ያደርጋል። እና እኛ ከአንድ ህዝብና አንድ ቋንቋ፣ አንድ ጠረን፣ አንድ ጣዕም፣ አንድ ነገር ነው ያለን እንደ ኤርትራን። ሌላ ሰው ቀላቅለን አናውቅም። እንኳን ከሌላ ተውና ከጃፓን ከአረብ ወይም ከህንድ ምናምን ስደተኛ ሀገራችን ለመምጣት ከኢትዮጵያ እንኳን ከኦሮሞ ከጉራጌ ከአማራ እንኳን ስደተኛ የለንም። ምን ያህል ብቻችን እንዳደግን ሰንስ አድርገው ልፈልጌ ነውና በዚህ ያደገ ህዝብ ህብረተሰብ ምን ሊያስብ ይችላል ማለት መጥፎ ነው ምናምን ሳይሆን በቃ እውቀቱ ዘችና ያሳዝናል። አንድ ያምራችን ላይ ተቀርጾ የተቀመጠ ነገር ስለሆነ በቀላሉ እና ወጣ ብለህ ስታይ አሁን እንደምሳሌ እንደዚህ ትላልቅ ሀገሮች ግን የማይቀበሉት አይነት ኔሽን የለም። ሁሉም አይነት ህዝብ አለ፣ ሁሉም አይነት እምነት አለ፣ ሁሉም አይነት የፖለቲካ ኢሹ ያለ ሰው አለ። ምንም አይነት ሰው ብትሆን መኖር ትችላለህ። እና የዚህ አይነት ሁሉም ድምር ለራስህ ለእውቀት ከተጠቀምከው አእምሮን በጣም ነው የሚከፈተው። ኦኬ አሁን በሀገር ደረጃ አወራ ነው። ሀገር ቤት ያለው ሌላ ጉዳይ ነው እንበልና ለጊዜው እንደው በውጭ ሀገራት ያሉትን ኢትዮጵያውያንንም ኤርትራውያንንም ስታይ በቅርቡ ራሱ ከኤርትራውያን እንደው ሳንርቅ ብዙ ነገሮች አሉ። በተለያዩ ሀገራት እርስ በርስ ድንጋይ የመወራወር ነገር አለ። ብዙ ነገሮች አሉ። የኢትዮጵያውን የብሔር ነክ ነገር ነው ማለት እንችላለንና እንደው እንዴት ታየዋለህ? ወደፊት የሚቀየር ይመስላል ወይ? ራሱ ተስፋ ይኖረናል ወይስ እንዴት ነው የምናደርገው? በዚህ ጉዳይ ነው የምንቀጥለው? ድንጋይ እየተወራወርን አይ ዶንት ኖ። ህብረት ራሱ የለንም በጣም በሚያሳዝን መልኩ። አዎ ተገባኝ ከሆነ ላይክ ህብረቱ ራሱ ችግሩ ብዬ የማስበው ከእውቀት ማጣት ነው። መጀመሪያ እውቀቱ የእግዚአብሔር እውቀት አለመኖር ነው። ድንጋይ የምትወረውርለት ሰው ኦነር አለው፣ ዋና አለው። አካባቢ ስለተቀመጠ አንተ የምትቆጣጠረው ሰው አይምሰል።
ገብቷል ባለ ዋና አለው የፈለገ የሚያደርገው ዋና አለው ፈጣሪ አለው አምላኩ ማን ላይሰንስ ሰጠ የፈለከ እሱን በፈለከው እይታ እንድታየው ሲጀምር እና መጀመሪያ ኦነርህን አለማክበር ነው እግዚአብሔርን አለማክበር ነው የሚጀምረው ማለት እነዚህ እቃዎች አሁን እዚህ ያሉ አንተን ከማክበር የተነሳ ነው ማልሰብራቸው ማልጎዳቸው ማልጥላቸው ገባ አንተን ካላከበርኩ ግን ያንተም እቃም ጭምር መጣሉ ለኔ ምንም ችግር አይፈጥርብኝም እና ቫልዩ ዋናው ላይ ነው ያለው ሰው በዋናው ላይ ያለው ቫልዩ ወድቋል ገብቷል ምክንያቱም ሰው ሊያከብር ነው ወደዚህ ምድር የመጣው ምክንያቱም እግዚአብሔር ባንተ ቦታ ሆኜ ነው ማከብረው እንጂ ለራሱ አላከብረው የቱኝ በኔ ሲጀምር በኔ ይከብራል ወይ ራሱ ሰርቪስ ልሰጠው ይችላልው ጣሳ አርጌ ዋላ አስቀብለው ይችላልው የሆነ ፕሌት አርጌ ምግብ መስጠት አይቻልም ኳሊፋይም አይደለም ባለው እሱ ስታንዳርድ አቅም ገብቷል ክብረት የሚቆጠረው የሱን ክብረት አንተን ቦታ በማደርገው አክቲቪቲ ነው ዴይሊ ያለውን አመለካከት እይታዬ እሱን ወደ እግዚአብሔር ጠረን ቫልዩ አለው ልጄን በመታያት ወይም በመታይልኝ ለልጄ እኖ አንተን ምን ያህል የምትወደኝ ማቀ የኔ ምስል ዛላ ገብቷል እና ሲጀመር መነሻው እዚህ ነው ሌላ ደግሞ ሲቪል ሲስተም ደግሞ ያለን ዕውቀት አልቻልንም ወንድምህን አካባቢህን ያለውን ካልተሸከምክ መኖር አትችልም አይቻልም አንተን ያለ ነገር ሁሉም አለው ሞሮር የምትችል ከሆነ ወርዋሪ እንጂ ተበዳሪውንም አልመጣም እሱ ሊወረውር ነው ስለዚህ ለራስ ላንተ ብዬ አይደለም ሰላም መኖረው ለራሴ ፍለጋ ነው መልሳለኝ ፊድባኩ ያንተን ከኔ በላይም ሊሆን ይችላል ገብቷል ስለዚህ ይሄ ነገር መከባበሩ በጣም ጥሩ ነው ዕውቀቱ ደግሞ ሳታከብረኝ ሁለታችን ተደምረን እንኳን አልቻልነውም ተደምሮም አልተቻለም በዚህ ዘመን እና ህዝቡ ያለው ግን ዕውቀት አጥቷል በያስባለው የዕውቀቱ ምንጭ ደግሞ እንዳልኩ ምድራዊም ዕውቀት አለ መንፈሳዊም ዕውቀት አለ ከሁለቱም ያለውን ያዘው ነገር ባዶ ስላለ ነው እንጂ ሰው እንዳልኩ እኮ ነው ሰው አሜሪካውን ብታየው ከዘር ወጥቷል ከሃይማኖት ወጥቷል እኔ ሆነ ሁለት ሰዎች አቃለውና ጆርጅ ፍሎይድ የሚባል የሆነ ጥቁር የተረገጠውን ጊዜ ያለ ህግ ነው ማለት አመጽ ነው የሞተው አሟሟቱ ተብሎ ብዙ ነገር አድማ ምናምን ተደርጎ ነበርና የሆነ መንፈሳዊ በዚህ በፕሮቴስታንት አክቲቭ ሆነ ሰው ነበርና እሱ የሚሰብከው የሰይጣን ጠላት ሆኖ ነው ማለት ገብቷል አባቴ በእምነቱ ቦታ ስቴጅ ወጥቶ የሚሰብከው የሰይጣን ጠላት ሆኖ ነው ሰይጣንም የሚከተል ሰው ተቃዋሚ ነው ለልፈልጌ ነው ገብቷል ለምሳሌ ወይም ኦርቶዶክስ ቢሆን ሰይጣን አምላኪ ነን ቢለ ምንለው ነገር ያው እርግጥ ነው ያው እናቋለን እና በዚህ የሚቃወመው ሰው ሁለታቸው ደግሞ ለዚህ ለአድመኝነት ጆርጅ ፍሎይድ ተጎተዋል ብለው ደግሞ አብረው ደግሞ አድማ ሲወጡም አይቻለውና ሰይጣንን አምላኪውና ሰይጣንን ጠዩን አምላኪ ሁለታቸው ደግሞ በዚህ ነገር ደግሞ የሚያገናኛቸው ያውቃሉ ሂዩማኒቲ በጣም አይገርምም እና ችግሩ አሁን እየፈጠረ ያለው እኛ በእኛ ህብረተሰብ ወይም በዘር ነው ማየ መነሻዬ ወይም በሃይማኖት ነው ወይም በፖለቲካ ያለን ሴክተር አመለካከት መነሻችን ይሄ ስለሆነ ይሄ ነገር ደግሞ ሞት ነው የሚያመጣ በሰውኛ አይደለም እያዩ ያለው ገብተናል ባለ በመጽሐፍ ቅዱስም ስታዩት ጠላት ሁሌ ምን ጸልየው በየቀኑ እኮ ነው ባይዘው ጠላቶች እኛን የበደሉ ነገር እንዳልናቸው እኮ አለች ገብቷል እኛ ቅር በለን ነው እቅር እንዳልከንም አይደለም እቅር እንዳልናቸው እና ይሄ ነገር አሁን ጸልየ ግን ወጣ የሆነ ጠላት ብለ የምትፈነክተው ሰው ግን አለ ከምሳ በኋላ ማለት ነው እና ከዋናው ጋር ተስማማንም ያልኩም ለዚህ ነኝ ቦስ የለውም ህዝቡ የራሱ ቦስ ሆኗል እንጂ ቦስ ቢኖረው ኑሮ አስባውን ኤርትራው ነው ኦርቶዶክስ አለ ኢትዮጵያው ነው ኦርቶዶክስ አለ
ለሁለታቸው የኦርቶዶክስ አምላክ አላቸው። ያኛው በቦምብ ሲለው ለዛኛው ወይም በጥይት ሲደፋው ያኛው ያለው በግራ በኩል ያለው አገር ብሎም አያየውም። ለሱ ያው በጣም እንደ ጸጉር ጥብቅ ነው ሁለቱም አገር። ለኛ ነው ሩቅ የሚሰማን። እሱ የሚለው ግን ያኛው ጸጉር ለዛኛው ጸጉር ደፈረልኝ፣ ለልጅ የደፈረው ገደለው ነው የሚለው እንጂ ለኤርትራዊ ገደለው ወይም ለኢትዮጵያዊ ገደለው ብለው እሱን እንደኛ አርቆ ነገር አይደለም። ይሄው ሙስሊም የምታየውም እንደዚሁ ነው። የኤርትራ ሙስሊም የኢትዮጵያ ሙስሊም ይገድለዋል። የእሱ አምላክ አሁን ወንድሙን ልጄን ገደለልኝ፣ ወንድሙ ገደለ እያለው ነው ያለው፣ ወይም ኢትዮጵያዊ ገደለ ወይም ኤርትራ ሌላ እምነት ሁሉም ብንጠራው ማለት ነው። እና ይሄ ነገር እይታዎች በጣም ፕራዮሪቲ የሚሰጣቸው ነገሮችን እየሰጠን አይደለም። ፕራዮሪቲ ሆነ አሁን ለኔ አሁን እሱ ነው ዘላለም የሚወስደኝ ነገር እሱ ላይ ነው ያለው። ለኔ አሁን የትም ፓርቲ ቢሆን ፓርቲው ወደ መንግስት እግዚአብሔር መንግስት አይወስደኝም። የኔ ፐርስፔክቲቭ ነው ማለት እሱ ለኔ እዚህ ሆኜ እንዴት አድርጌ በሲቪል ሴትልመንት ለተወሰነ ጊዜ መኖር እችላለሁ ብዬ አስባለሁ። ጥሩ ነው። ዋናው ግን ከዚህ ዓለም ከሄድኩኝ በኋላ ሁለት ሩሜቶች እኮ ናቸው በሰማይ ሰማይ ሩሜት የሚሆኑ ሰዎች እዚህ ይገዳደላሉ በሀገር እና ሞተው ቢገናኙ እኮ ሩሜት ናቸው እዛ ማለት ነው። በጣም አንዳንዴ ስታስበው በጣም ዊርድ በሆነ እይታ ነው ያለን እና ማግኘቴ ለማይቀር ማቀፌ ለማይቀር ሰው አሁን ብገድለው ትርፉ ምንድን ነው? ዳዝ ሜክ ሴንስ ገብቶሃል? እና ይሄ ነገር እይታ ብናይ ብዙ ልበ ሰፊ ሆነ ተሸካሚዎች ሆነን ወንድም እህትም እንኳን እንደዚህ ጎረቤት ወዳጅ ምናምን እንደማንተዋው ደግሞ ታያለህ። ኢትዮጵያ ኤርትራ ቢያኮርፍ ጅቡቲ አታየውም፣ የመን አታየውም፣ ኢትዮጵያ የሚመጣልህ ነው። ገብቶሃል? እነሱ ደግሞ ምንም የትም አገር ብንሄድ ደግሞ ለእኛ ደራሶች ጠያቂዎች አዘናችን ምናችን ደግሞ የትም አገር ብትሄድ ምንም የኤርትራ ስም ያለውና የኢትዮጵያ ስም ያለው ሰው አንድ ሀዘን አንድ ምግብ ሲበላ አንድ የሆነ ሲስተም ሲኖር ነው የምታየው። እዚህ ተኮራረፈን በጥይት ተገዳደለን ጋራጅ ሄጄ የማስተካክለው የእሱ ወንድም ጋራጅ የከፈተው አድማሱ ምናምን የሚባል ሄጄ እሱ ነው የሆነ ነገር የሚያገዘኝና እትስስ አይገባኝም በቃ ምን እንደሆነ ብቻ ትንሽ ምናልባት ወይም በየእምነቱ ሰው ጸበል የሚለው ሌላ የሚለው መፍትሄ የአእምሮ እንትን የሆነ ነገር ያስፈልገናል እንጂ ሰው ግን የኖርማል ነው ብያለሁ። አማኞች አይደለንም ብለህ ነው አንተ የምታምነው? ፍጹም በድፍረት ነው ማለት ትክክል አማኝ ማለት በተለይ እኛ በተለይ በህብረተሰብ በክርስቲያናውያን ህብረተሰብ ጌታችን መድኃኒታችን ከመምጣቱ በኋላ ያለው አሁን እሱ ራሱ እኮ እንደዛ ብሏቸዋል። ካየኸው በማቴዎስ አሕዛብ አሉ ለሚወዳቸው ይወዳሉ አለ። ገብቶሃል? ለሚያደርጉላቸው ያደርጋሉ አለ። እናንተ ግን እነሱ አሁን ኖርማል አሕዛብ በሚላቸው በእምነት ስታንዳርድ የወረዱ ሰዎች የሉም ያላቸው ለካ ላደረገላቸው ማድረግ ይችላሉ። ኳሊቲ ያላቸው እሱ ያለው ደግሞ የኔን ተከታይ ነው የምለው ደግሞ ላደረገለት የሚያደርግ ሳይሆን እሱ የአሕዛብ ክላስ ነው እያለው ነው። ለጎዳው ለጠላው የሚያቅፍ ሰው ነው ካለ እንኳን በክርስቲያኒቲ ለበል በአሕዛብ ለበል እንኳን የለንም ማለት ነው። ኦብቪየስሊ በቃ ምንም እንትን የለውም። ራሳችን መጠየቅ እንችላለን። ብርሃነ እንደው በመጨረሻ ምናልባት ያው ስደተኛ በየቦታው ነው ያለውና እንግዲህ የመጨረሻ መልእክት ብታስተላልፍልኝ ደስ ይለኛል። እኔም ማስተላልፈው እንደማጠናቀቂያም አደራም ለምለው ህዝቡ ወጥቶ ጊዜው ቢጠቀምበት ቀድመን በጊዜም ኤሪያም አውርተናል። የሚጠቅመው ደግሞ ሰው ማቀፍ እንጂ ሰው ማደናቀፍ አይደለም። እዚህ ሆነን እንደ ተክል ነው እየተመዘን ያለ ነው። እዚህ የምንሰራው ሁሉ አንድ ጊዜ ወደ ተክል ከሆነ ቦታ ስታስቀምጣት ለቴምፖራሪ የለመለመች ተክሏን ይዘ ለሺህ ዓመት ለመኖር ግንድ ለመቀየር ወይም ደግሞ ዛፍ ለመቀየር ይዘናት ሌላ ቦታ እንደምንተክላት ይሄ ቦታ የኛ ተክል ማፍሪያ
ውጤታማን ውጤታማ ላለመሆንም መመዘኛ ነውና በእግዚአብሔር ፊትም እየተመዘን ያለንበት ሚዛናችንም በየትኛው ቦታ ጽዋችን እየሞላንበት ያለ ነው። ምንም ቢመስል ተንፍሰህ በመዋለ በማደር ነፃ ያለ አይምሰል፣ ነፃ ያለው አይምሰለኝ። የሆነ ካውንት እየተደረገ ነው ያለው ነገሮች ማለት ነው። ገብቷል አባባሌ? እና ይሄ ነገር ገብቶን ወዳጃችን ሳይሆን ጠላታችንም ሳይቀር ብናቅፍ። ሰላም ራስህን ፈልጋት ነው የሚለው እንጂ ሰላም ፈላጊዎች ይፈልጉሃል ተብሎ የተጻፈ የለም። ራስህ ፈልጋት ነው የሚለው። ሰላምን ራስህ ፈልጋት ነው የሚለው እና በማይመች ነገር በሚኖር ሰው መኖር ቻለው። ችግሩ ያለውን በመረጥነው ቦታ የፈለግነው ቦታ ስናገኝ የፈለግነው ነገር ስናገኝ ነው ሰው እየጠበቅነው እየቀረብን ያለ ነው። መኖር ማለት ግን ከማይመች ሰው መኖሩ ነው መኖር የሚለው እና ያቺ ነገር ስትመጣ አሁን ከጎረቤት ያለው ከሀገር ያለው ከህዝብም ከትራይፖችም የተለያየ እምነትም ያለው መኖር መቻል አይቀርም። ያኔ ሰላም ይሆናል እንጂ እኔ በተመቸኝ ብቻ የነዳሁኝ አንተን በእኔ ኤሪያ ስላላገኘው ብቻ ሪቨንጅ ማድረጉ መጨረሻ አይኖረውም ብዬ አስባለሁ። እና ከዚህ ነገር ልቦናችንን አስተውለን ለዚህ ትንሽ ጊዜ ነው የምንኖረው። እንዲያውም እግዚአብሔር ከሰጠን ነው። አሁን አርጅቶ የሚሞትም እየታጣ ነው። በተለያየ አንዱ በህመም አንዱ በሌላ ዲፕሬሽን፣ በኢኮኖሚ ቀውስ፣ በፖለቲካ፣ በስደት ምናምን ሰው እያረጀ አይደለም ሽበት አድርጎ የሚሞተው አሁን በጣም ጥቂት ህዝብ ነው። ገብቶሃል? እና ለዚህ የሚያልፍ ነገር ትንሽ በሰው ላይ ትንሽ ነገር ፍሬ አፍርተን ማስታወሻ የምትሆን ነገር ሰርተን ብንሄድ ጥሩ ነው ባይ ነኝ። ብርሃነ በጣም ነው የማመሰግነው። እንግዲህ ጊዜህን ሰውተህ እዚህ ስቱዲያችን ስለመጣህልን ከልብ እናመሰግናለን። ቆንጆ የሆነውን የህይወት ተሞክሮህን ደግሞ አጋርተህናል። በድጋሚ እናመሰግናለን። የዛሬው ማለዳ ፖድካስት ፕሮግራማችን እንግዲህ ይህንን ይመስላል። እስከ ቀጣይ ሳምንት ቸርን ሰንብት።